የጡት ጫፍ የለንም የምትሉ ሴቶች እሺ በተለይ መጀመሪያ ልጃችሁን ከወለዳችሁ በኋላ ልጃችሁን ጡት ማታጠቡበት አንደኛው ምክንያት የጡት ጫፍ የለኝም ብላችሁ ስለምታስቡ ነው። ነገር ግን እዚህ አንድ ግልጽ ማድረግ ያለብን ነገር ልጃችሁን እንደ ስትሮ አይደለም የሚመጠምጠው፣ ጫፉን አይደለም የሚያገኘው፣ ሙሉ በሙሉ ጡቱ ላይ ለጥፎ ነው ሳክ የሚያደርገው። ስለዚህ ይሄ ችግር በተለይ መጀመሪያ ልጃችሁን እያጠባችሁ ላላችሁ እናቶች ሊያስቸግራችሁ ስለሚችል ማድረግ የምትችሏቸው አንዳንድ ነገሮች አሉ፣ በደንብ አስተካክላችሁ እንድታጠቡ ማለት ነው። በመጀመሪያ እንደዚህ የሚያስቸግራችሁ ሁለት አይነት የጡት ጫፎች አሉ። ፍላት ምንለው አለ፣ ኢንቨርትድ ምንለው አለ። ያው ፍላት ምንለው ሙሉ በሙሉ ልሙጥ የሆነ ሲሆን ኢንቨርትድ ምንለው ደግሞ ወደ ውስጥ የሰረጎደ ወይም ደግሞ ወደ ውስጥ የገባ ነው። እናም ይሄኛው ወደ ውስጥ የሰረጎደው ለራሱ አብዛኛው ጊዜ ጡት ጫፉን እንደዚህ እየነካችሁ እሽት ስታደርጉት ወደ ውጭ የመውጣት እድሉ ከፍተኛ ነው። እናም ልጃችሁን ከወለዳችሁ በኋላ ማድረግ የምትችሏቸው ነገሮች ልንገራችሁ። የመጀመሪያው ልጃችሁን ከወለዳችሁ በኋላ ባለው አንድ ሰዓት ውስጥ ቀጥታ ልጃችሁን ጡታችሁ ላይ አስቀምጣችሁ በስርዓት ማጥባት። ይሄም ልጃችሁ ስኪን ቱ ስኪን ወይም ደግሞ ቆዳ ለቆዳ በሚነካካበት ሰዓትና ጡታችሁን አስተካክላችሁ በምትሰጡት ሰዓት ላይ የመጥባት እድሉ ከፍተኛ ነው። ስለዚህ የጡት ጫፉ ስለሰመጠ ወይም ደግሞ ውጭ ላይ ስለሆነ አይደለም፣ ራሱ እንዲመጠመጥ ራሱ ያመቻቸዋል። ሁለተኛው ልጃችሁን በምታጠቡበት ሰዓት ላይ የጡት ጫፉን ሳንድዊች ሜትር በምንለው መልኩ ማለትም ጫፏን ጫን ጫን እያላችሁ እንደዚህ ከያዛችሁ በኋላ ትንሽ የወተት እንዲወጣ ካመቻቻችሁ በኋላ ሙሉ የጥቁሩን ክፍል ወይም ደግሞ የጡቱን ጫፉ ሙሉ ክፍሉን አፍ ውስጥ በመቀርቀር ማጥባት ትችላላችሁ። እናም በዚህኛው ሳንድዊች ሜትር በምንለው ጫን ጫን በምትሉበት ሰዓት ላይ ጫፉ ወደ ውጭ የመውጣት እድሉ ከፍተኛ ነው። ስለዚህ ይህን መንገድ መጠቀም ትችላላችሁ። ሶስተኛው ደግሞ ልጃችሁን በምታጠቡበት ሰዓት ላይ የምትጠቀሟቸው ፖዚሽኖች ወይም ደግሞ አያያዝ መንገዶች አሉ። ለምሳሌ እንደ ፉትቦል ሆልድ ሜትድ፣ ሌድ ባክ ብረስት ፊዲንግ ወይም ደግሞ ክሮስ ካድል ሆልድ የምንለው እነሱ መንገዶች መጠቀም ትችላላችሁ። እናም እነኚህ እንዴት ናቸው የሚለውን እዚህ ፎቶ ላይ ማየት ትችላላችሁ። ካልሆነ ደግሞ ከዚህ በፊት የሰራው ቪዲዮ አለ፣ ገብታችሁ እሱን ማየት ትችላላችሁ። አራተኛው መጠቀም የምትችሉት መንገድ ነገር ግን ሁልጊዜ አዘውትራችሁ መጠቀም የሌለባችሁ ኒፕል ሺልድ የምንለው አለ። ማለትም የጡት ጫፋችሁ ላይ የምትለጥፉት የጡጦ ጫፍ የሚመስሉ አካሎች አሉ። እነኚህ ሲልከኖችን አፋቸው ላይ አስተካክላችሁ በመግጠም እንዲጠቡ ማድረግ ማመቻቸት ትችላላችሁ። ነገር ግን ይሄኛውን በተቻላችሁ አቅም ለአጭር ጊዜ መጠቀም ይኖርባችኋል። ከዛ በኋላ ልጃችሁን በደንብ እያስተካከላችሁ ጡታችሁን በሚገባ መልኩ ማጥባት ይኖርባችኋል። ነገር ግን እነኚህ መንገዶች ተጠቅማችሁ የጡት ወተት ማይወጣላችሁ ከሆነ ወይም ደግሞ በስርዓት እየጠባላችሁ ካልሆነ በተቻላችሁ አቅም ከዱቄት ወተት በተሻለ መልኩ ጡታችሁን ኤክስፕረስ እያደረጋችሁ ወይም ደግሞ እያለባችሁ በካፕ ፊዲንግ ወይም ደግሞ በስፑን ፊዲንግ መስጠት መቻል አለባችሁ። ምክንያቱም ልጃችሁ በመጀመሪያዎቹ ቀናት ላይ የሚያገኘው እንገር ወተት በሽታ የመከላከል አቅሙ በጣም በከፍተኛ መልኩ እንዲጨምር ስለሚያደርግ ያ ጥቅም እንዳያመልጠው በተቻላችሁ አቅም አልባችሁም ቢሆን መስጠት መቻል አለባችሁ። ያው አንድ መርዳት ያለባችሁ ነገር እነኚህ መንገዶች በአንድ ቀን ስለሞከራችሁ ወይም ደግሞ ወዲያው የሚሰሩላችሁ አይደሉም። ከ3 እስከ 7 ቀን እስከ ሳምንት ድረስ ሊቆይ ስለሚችል በተቻላችሁ አቅም በትዕግስት ለወደፊትም ስለሚያስፈልጋችሁ በትዕግስት በተደጋጋሚ መሞከር ይኖርባችኋል። ነገር ግን ልጃችሁ በሚገባ መልኩ ክብደት እየጨመረ ካልሆነ የጡታችሁ ጫፍ ላይ መምገል፣ መቁሰል ወይም ደግሞ መሰንጠቅ ካለ ከዚህ ተጨማሪ ደግሞ ልጃችሁ በሚገባ መልኩ ዳይፐር እያረጠበ ካልሆነ ወይም ደግሞ ሽንት እየሸና ካልሆነ ወይም ደግሞ ጡት ለመያዝም ሆነ ጡት በሚጠባበት ሰዓት ላይ ማልቀስ፣ መነጫነጭ ወይም ደግሞ በጣም አጂቴትድ የመሆን ነገር ካለው የዚህ ጊዜ ሐኪም ጋር ማሳየት ይኖርባችኋል። የጤና ባለሙያዎችም ልጆቻችሁን እንዴት ማጥባት እንዳለባችሁ በስርዓት ያሳያችኋል። ከዚህ ተጨማሪ ደግሞ የጡታችሁ ጫፍ በስርዓት እንዲወጣላችሁ የራሳቸው መንገድ አላቸውና እንደዛ ስለሚያመቻቹላችሁ ሐኪማችሁ ጋር ሄዳችሁ መታየታችሁ እንዳትረሱ። ተጨማሪ ጥያቄ ካላችሁ እንደተለመደው ኮሜንት ላይ መጻፍ ትችላላችሁ። ቤተሰብ ያልሆናችሁ ደግሞ ፎሎ ማድረጋችሁ እንዳትረሱ።